ወይ ጉድ አለ ዘንድሮ። በቃ የሰይድ የሱመያ የሮዚ ማለት ነው ነገር አያልቅም። ኧረ እኔ የዘንድሮ ዩቱበር መቼ ነው ማብቂያው? አሁን ሮዚ ደግሞ በቃ ወየው አለች፣ ወየው አለች። መቼ አግብተህ ነው ሰይድ? መቼ አግብተህ ነው? መቼ የምፈታው? ልፈታ ነው አላለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴት ተከበራችሁ የሀያት ቤተሰቦች እንዴት ናቸው? ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ማለት ነው የመጣሁበት ነገር መቼም የእነ ሱመያ ነገር የሴር ነገር ማብቂያ የለውም ማለት ነው። አሁን ደግሞ ምን አለመሰላችሁ የጉር ቤት ብሎ የለም። ኧረ የጉድ ነው አልኳችሁ ዘንድሮ የጉድ ያገር የጉድ ያገር ታውቃላችሁ አይደለም? ምን አለች መሰላችሁ? እኔ አላገባህም አትለው። ጉድ እኮ ነው። አላገባህም፣ እኔ ሱመያዬ ጓደኛዬ ናት፣ እህቴ ናት። ስለዚህ አንተ ማግባት አልችልም አለችው። እናንተስ ምን ትላላችሁ? ጥሩ ነው ብላችሁ ታስባላችሁ? ጓደኛዋ ማለት ነው እንግዲህ ጓደኛዋ ናት ይሄን ያደረገችው። ማሻአላ ማሻአላ ማሻአላ። እውነት አንዳንድ ደግሞ አሳዘነችኝ ሀቂቃ ማለት ነው። ሮዚ የምትባለው ልጅ አሳዘነችኝ። በቃ ወላሂ ስቅ ብላ ስታለቅስ በጣም ነው ያሳዘነችኝ። እንግዲህ ምንም መደረግ አይቻልም። ሰይድ የምትናገረው ግን በጣም ያስጠላል ማለት ነው። ምንም ብትሆን የልጅ እናት ናት ማለት ነው። እና በምን በገንዘብ አታላት ነው ያልከው? እኔ ስላልኩሽ ይቅርታ ነው እንጂ የጠየቀቻት እሷ ምንም ያለቻት ነገር የለም። አንተ ግን እንብህ አካብጂ ነገር ነው ውሸታ በውሸት ማለት ነው። የልጅን እናት ራሱ ለእንትን እንኳን ቢሆን እንደዚህ ማለት የለብህም ማለት ነው። ሲቀጥል እሷ ተወጣለች ተህይወቷ ምን ታረጋለች? ተወጣለች። ግን አንተ የምታረገው ነገር በጣም የሚያስጠላ ነገር ነው። ያረከው ነገር ጥሩ አይደለም። በጣም ይደብራል ማለት ነው። ደባሪ ነገር አታድርግ እና በጣም የዋህ ናት። በጣም ምስኪን ናት። ምስኪንነቷ በጣም ያስታውቃል። በጣም የዋህ መሆኗ ማለት ነው። በጣም የዋህ ናት ሮዚ ማለት ነው። ሮዚ እምባዋ ራሱ ማለት ነው ሲመጣ ምን እንደሚመጣ ራሱ አታውቁምና በጣም ይከፋታል። ምስኪን ናት፣ የዋህ ናት። ስለዚህ ይሄ ነገር አባቷን ራሱ ሱመያም ተናግራለች። እኔ አባትየውም በጣም የምወዳቸው እኔና አንቺ ጓደኛሞች ነን ብላለች። ግን አለቀሰች ሀቂቃ ማለት ነው። ስታለቅስ ግን አሳዘነችኝ፣ እውነት አሳዘነችኝ። ሮዝዬ ማለት ነው የኔ ቆንጆ፣ እኔ አንተን አላገባህም አላለችውም? አላገባህም በቃ እኔን እንትን እንዲያትለኝ ማግባት አልፈልግም። ሱመያ እህቴ ናት። እህቴ እንትን ብዬ አንተን ላገባህ አልችልም አለችው። ጎበዝ ጠንካራ ናት አይደለም? ገባችሁ? ጠንካራ ጎበዝ ናት። እና ግን ሮዝዬ በጣም ተሳዝናለች ሀቂቃ ማለት ነው። ያኔ እንባዋ በጣም የዋህነቷ በጣም ምስኪንነቷ ያስታውቃል። በጣም ምስኪን ናት። ፊጠና ምስኪን መሆኗ ራሱ አይኗ ላይ ራሱ ይለያል። ፊቷ ላይ ማን ፊቷ ሁሉ ነገር እኔ ሱመያ አንተን ትወዳለች፣ አንተን ስለምትወድህ እኔ
እንትን አልልም አለችው። አንተ ተፈለክ እሷን መልሰህ አንድ ላይ ሆኑና ከዛ በኋላ እኔ እናንተ አብረን እንሆናለን፣ ችግር የለም። ነገር ግን ሱመያ እዛ እንትን ብላ አንተን እንትን ማለት አልችልም አለች። ወይነት ማለት ነው። በቃ ሰቅሰቅ ብላ ስታለቅስ አሳዘነችኝ። እንባዋ ደግሞ በጣም እንደ ውሃ ነው የሚፈሰው። እውነት ታሳዝናለች። ፍቅር በነገራችሁ ላይ መጥፎ ነው። በፍቅር እንትን ማለት ከባድ ነው። ግን ሰኢድ በቃ ተዋት። ያንተ ምን አንጠለጠለህ? ሚስትህ ጓደኛ ነኝ። ችግር እኮ ተኛ ህይወት አልወጣም ብላ አግብቼ በጣም በዚህ ሰሞን አበሳጫታለሁ ሱመያን አልክ። ሱመያ ምን ታርግሽ? አንተ እኮ በቃ ዝም ብለህ የሆንክ ነገር ነው። እውነት አንዳንዴ ማለት የምትናገረው ንግግር በጣም የሚያስጠላ ንግግር አትናገር። ሀቂቃ ማለት ነው። የሚያስጠላ ንግግር ከምትናገር እንደው መልካም ነገር ብትናገር ይሻላል። እንዴ ምን አረገች ሱመያ? ሱመያ እኮ ስጦታ ሰርታ ይቅርታ አርግልኝ እቴ ብላ ነው ይቅርታ ያስደረገችው። ገባ? ምክንያቱም የቀናት እንዳይመስላት ብላ ነው ያን ያደረገችው። አዎ አይሆንሽም ብትላት ደግሞ መብቷ ነው። ድንገት ልትሆና ነው እንዴ ለሚስትህ ለልጅ እናት አፈህም ሙሉኝ የተናገርክ ታዲያ ለሷ ትሆናለህ ብሎ ማን ያስባል? አንተ ስታስብ ይሄ ግልጽ እኮ ነው። አለመሆኑ የታወቀ ነው ማለት ነው። አትሆናትም በቃ። እና ታዲያ ይሄን ማለቷ ተኛ ህይወት አልወጣም ብላ በቃ እምቢ አለች ምናምን። ሱመያ ጓደኛዬ ናት እህቴ ናት አለች ብለህ አንተ ለምን? እና ታዲያ ሮዚ የኔ ቆንጆ አንቺና ሱመያ አንድ ላይ ብትሆኑ ምንም አትጣሉም። ስለዚህ ተስማምታችሁ ለሁለት ታሳድር ጎበዝ ከሆንክ ማለት ነው እንጂ አችንም እችንም አትበንድል። ጓደኛሞች ገብታ ደግሞ አትበጥብጥ። እሷ ያለችው የለም ይቅርታ ነው የጠየቀቻት። ምንም ይቅርታ ደግሞ ትልቅነት ነው። ምንም ያጠፋች የለም። እኔ በእናንተ ህይወት ተገባይ በጣም ይቅርታ፣ እኔ ላንቺ ያልኩት ነው እንጂ ያ ከሆነ የኔ ውዲ በጣም ይቅርታ ብላ ነው አይደል የጠየቀችው። ስለዚህ አንተ እንደዚህ ከሚያንጣጣህ ነገር ምንድነው ማለት ነው? ታልወደደችህ ካልፈለገች ልጅቱ አልፈለገችም፣ ጓደኛ ይበልጣል። አንተ ግን በእንትን ልሸውር ነው እንዴ? ምን አስበህ ነው? በዚህ በነገር ላይ ሴት ልጅ አትሸውድም። አንተ መሸወድ አይቻልም። ገባህ? መሸወድ ምናምን ስለማይቻል እንዲዛ አድርጌ ነው የምንልህ። እኛ ደግሞ ሴት ልጅ መሸወድ አይቻልም በፍቅር ካልሆነ በስተቀር ማንም። የኔ ምስኪን ሮዝዬ ግን አሳዘነችኝ ሀቂቃ ማለት ነው። እውነት አንጀት የተማታ ማለት ነው። ደግሞ ሰቅ ብላ እምባዋ ከየት እንደመጣ አላውቅም። ስታለቅስ ማለት ነው እምባዋ ዘቅ ብሎ ስታለቅስ እውነት አንጀት የተንሰፈሰፈ ሀቂቃ። እውነት የምነግራችሁ ምስኪን እና ሮዝዬ፣ አንቺ ደግሞ ማድረግ ያለብሽ የጓደኝነት ሀቅ ጎበዝ ነሽ፣ ጠንካራ ነሽ፣ ጠንክሪ። አሁንም ማለት ነው ማንም አያውኝሽ። ጓደኛ በጣም ይከብዳል። ያኔ አሁን የጓደኛሽን ባል ብታገቢ በኋላ አንቺንና እሷን እህትና እህት አይገኝም። ያኔ ጓደኛ ብታያት ራሱ አትልም። እና እርግጥ ተወደዋለች። እንዴት አትወደውም? የልጁ እናት አይደል እንዴ? ሊገባኝ አልቻለም። ይሄ እኮ ግልጽ ነው። ይሄ ግልጽና ግልጽ ስለሆነ ግዴታ ነው፣ ፍቅር ነው። እንዴት አትወደውም? ብዙ አመት ያሳለፈች
9 ዓመት ነው 8 ዓመት አብረው የኖሩ ስለሆነ ግዴታ ነው። ስለዚህ አንቺ እዚህ ውስጥ አለመግባትሽ ጎበዝ፣ ጠንካራ ነሽ፣ ውጪ ነው የምንለው እኛ ማለት ነው። መውጣት ይሻላል እንጂ እዚህ ውስጥ ገብተሽ እናቴ ምን ብለሽ ነው አንቺ ጨጓራሽ ጨጓራሽን የምትልጪው? ወንድ ጠፍቷል እንዴ? ወንድ በነፍ ባለበት ጊዜ አንቺ ይህን ነገር ማድረግ ስለሌለብሽ የራሳቸው ጉዳይ ማለት ነው። አንቺ ግን እንትን በይ ነው የምንለኛ ወድ ማለት ነው። ለምን የማይሆን ከማድረግ መቆጠብ ነው የሚባለው። መቆጠብ ነው መቆጠብ አለ እና ጥሩ አድርገሻል የኔ ውዴ ሮዝዬ። ግን ፍቅር መጥፎ ነው። አንቺም አፈቀርሽው ሱመያ እሺ ብላሽ ከሆነ እኮ ተስማምታችሁ ለሁለት መኖር ትችላላችሁ። ሱመያን ጠይቂና ማለት ነው። ስለዚህ አንተ ተወድያለኝ ነው ያልሽው። ሱመያን ደግሞ አቃጥላታለሁ ሌላ ሴት አግብቼ ከማለት አንተ ወንበረንቡር ያልክ ህይወትህን ግን ከምትል ይህን አለቅ ሰላም ያለው ኑሮ ብንኖር ይሻላል ብለን እንላለን። ዝም ብለን ያው ወንቦር ለሰው ልጅ አይጠቅምም ማለት ነው። ሀቅ ተሆነ ጠቅሞ ለማይጠቅም እና ሱመያ ጀግና ማለት ነው። ለጓደኛሽ ስጦታ ሰጥሽ። ግን ግማሽ ምንድን ነው መሰላችሁ የሚለው ፈራውኝ እኔ እፈራለሁ መቀመጥ አልፈልግም ስትል መድኃኒት ምንድን ነው ጠንቁላ አየኛ ሰው ክፋት ወላሂ ጠንቁላብሽ ነው አላሉ። ምንድን ነው የሚጠነቁልባት? ያረሷ ይቅርታን ያረገችው የምራብ አንገቷን አይደለ አንገቷን ሀብን የሰጠቻት። አወሩ ተጫወቱ እናት ናቸው። ጓደኛ ማለት እኮ ሲቀልድ ነው እንዴ በእናንተ ዝም ብሎ አንተ የተሞተህ ግን አስጠላይ ሰይዲ። እኔ ግን ሮዚ እውነት ሰይዲን አፍቅረዋለሁ። እንበዋ በቃ ረገፍ ወይኔ ላይ ማለት ነው። እንበዋ ራሱ ከየት እንዲመጣ ራሱ አታውቁትም። እና እንደው ፈሰስ ሲል እውነት ነው የምላችሁ አንጀት እንትን ይላል ማለት ነው። ሀቂቃ አንጀት ይመታለኝ። ረገፍ አልኳችሁ እንበዋ እና እኔ ወዲ ካሊ ወሊ አንቺ ይሄን ነገር ማድረግ እሷ ጋር መብሸቅ እሱ ጋር መብሸቅ ምን አስታገለሽ? ጓደኝነት ይበልጣል ማለት ነው። ወንድ ልጅ ነገር ትቶሽ ይሄዳል። ጓደኛ ግን አጥብቃችሁ ያዙ ላለው የኔ ወዲ ማለት ነው። ሮዝዬ የኔ ቅመም ግን አሳሽሽ እውነት አሳዘንሽ። ዛሬ ሳቅት ሆነ። በጣም እና ታዲያ ሱመያ ብትሰጥ ስጦታ ነው የሰጠችው አይደለ? ታዲያ እንዲህ ማለት ለምን አስፈለገ ብዬ ነው። ስጦታ ለሰው ልጅ አይሰጥም እንዴ? ስጦታው እንደዚህ አየዝህን ያላንተን ያንቀጠቀጠህ ነገር ምንድን ነው? በጣም አንጨረጨረህ። ስጦታው ትስጥ ምን ችግር አለ? ትስጥ መስጠቱ ጥሩ ነው። ምን አንተኛው አንገሸገሸ አንቀጠቀጠ ምን አሻህና ታዲያ እሷ ተኪስ አውጥታ አልሰጠቻት ተራሷ ነው። አንተ ግን አንቀጠቀጠህ። ምን ነው ስጦታው ሌላ ይዞ እንደዚህ ብላ የምትለው ማለት ነው። የልጅን እናት እንደዚህ መናገር የለብህም። ነውር ነው። ነውር ጌጡ ነህ። አንተ ቀርሞ ምን ብለህ ሀይ ያልክ ማለት ነው። እና እንደዚህ አይነት ነገር አታርጉላለ። እኔ እንወዳችኋለን፣ እናከብራችኋለን። እኔታችሁን
እና ላይክ እና ሼር አድርጉልኝ። እሺ ላይክ ሼር እያረጋችሁ አበረታቱልኝ። ምርጥ ድራማው ቆይተው ድራማው ሀይ 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 እያለ ነው እላችኋለሁ። ድራማው በጣም ቀውጢ ሆኗል እላችኋለሁ ውዶቼ። የድራማው ነገር በጣም እየተካሄደ ነው። ምርጥ ነው አካሄዱ እላችኋለሁ። እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ውዴቶቼ። እኔንም አበረታቱኝ፣ አሳድጉኝ። እኛ እኮ ድራማ ስለማንሰራ ነው እንጂ ብንሰራ ማንም ይከተለን ነበረ።